የሚጸልይ ሰው ከእግዚአብሔር በረከትን ጸጋ እንደሚያገኝ መጽሐፉ ይናገርና ክርስቲያኖች የሚጸልዩ ከሆነ አንድ 5 ነገር ልንገራችሁ። ምሪት ወይ የማይጸልዩ ከሆነ ክርስቲያኖች በህይወታቸው ጸሎት ካለ አይተናል አይደል? 5-6 ነገሮች አይተናል። ከእግዚአብሔር ምሪት መቀበል፣ የእግዚአብሔር ፍቃድ ማየት፣ የጠላትን ስራ ማፍረስ፣ ድልን መቀናጀት፣ የተስፋውን ቃል መውረስ፣ ከዛ ከፈተና ማምለጥ፣ ከዛ ደግሞ የእግዚአብሔርን ጸጋ ደግሞ ማግኘት ኤክስትራ በሆነ መንገድ ማለት ነው። ታዲያ የማይጸልይ ክርስቲያንስ ሲባል እዚህ ጋር አንድ 5 ነገሮች ላሳያችሁ። ምሪት ወይም ራእይ አይኖረውም። በቃ ዝም ብሎ በምድረ በዳ የሚንቀሳቀሰው ነው። እዚህ ምሳሌ ምዕራፍ 29 ላይ እንዴው ምሳሌ ምዕራፍ 29 ቁጥር 18 ምሪት ወይም ራእይ አይኖረውም የማይጸልይ ሰው። ቁጥር 18 ላይ እንደዚህ ይላል። ምሳሌ 29 18 ራእይ በሌለበት ሕዝብ መረን ይሆናል፣ ሕግን የሚጠብቅ ግን የተባረከ ነው። ምን እያለ ነው? ራእይ በሌለበት ሕዝብ መረን ይሆናል። ራእይ ከሌለ ባይዲፎልት ጸሎት ከሌለ ሕዝብ ምን ይሆናል ማለት መረን ይሆናል። ያጦጥሩ ስለ ስርዓት የለው፣ ቅድስና የለው። የሚጸልይ ሰውና ከእግዚአብሔር ጋር ኢንካውንተር ያለው እግዚአብሔርን የሚሰማ የሚያዳምጥ የልቡን ትርታ የሚያውቅ ሰው ለእግዚአብሔር ተለይቶ ነው። አሊያ ግን የማይጸልይ እግዚአብሔር የማይፈልግ ሰው ምን ይሆናል ማለት ነው? መረን ይሆናል። ታርጌት የለው፣ ህልም የለው። ነገ ምን ለመሆን እንደሚያስብ አያውቅም። ተማሪም ይሁን አስተማሪም ሰራተኛም ይሁን ምንም በቃ ራእይ ከሌለው የማይጸልይ ከሆነ ኤፌክቲቭሊ መረን ነው የሚሆነው። በኩል ነው ህይወት፣ ልክ እንደ አሕዛቦች ማለት ነው። ሕግን የሚጠብቅ ግን የተባረከ ነው። የሚጸልይ እግዚአብሔር ያለውን ሁሉ የሚያደርግ እነዚህ ሰዎች ምንድን ናቸው? የተባረኩ ናቸው። ኢየሱስ ጌታ። ቀጣይ ሁለተኛው በእግዚአብሔር መታመን አይችልም። የማይጸልይ ሰው በእግዚአብሔር አይታመንም። የሚያየው ሁኔታውን ነው፣ ወጀቡን ነው፣ ማዕበሉን ነው። ኢየሱስ ጌታ። እንደውም ሐዋርያቶቹ እዛ እንትን ላይ ያሉ ባህሩን እየተካፈሉ በነበሩበት ሰዓት ጌታ ኢየሱስ ወደ ውስጠኛው ክፍል ገብቶ ተኝቶ በነበረበት ጊዜ ማዕበልና ወጀቡን አዩና ፈሩ፣ ደነገጡ ይላል። ከዛ በኋላ ምንድን ነው የተፈጠረው? ስንጠፋ አይገድም ወይ አሉት። ከዛ ተነሳና እናንተ እምነት የጎደላችሁ። ከዛ ማዕበሉና ወጀቡን ጸጥ አረገ። ከዛ ማን ነው እሱ አሉ። አብረውት ሆኖ ማን ነው ወጀብና ማዕበል የሚገጽለት? ኢየሱስ ጌታ ነው። ምንድነው ሲባል እምነት። ከዛም በአንድ ክፍልም ምን አላቸው? እምነትን ጨምርልን ሲሉት ያላቸው። ከዛ ባለፈ ደግሞ የስንዴ ቅንጣት የምታክል እምነት ቢኖራችሁ አለ ይህን ተራራ ተነቅለ ወደ ባህር ግባ ብትሉት ይገባል። ይህን የሾላ ግንድ ተነቅለ ሂድ ብትሉት ይሄዳል። ምንድነው ሲባል ክርስቲያኒቲ እዚህ ኳልቱ ፌዝ እምነት ያስፈልጋል። ኢየሱስ ጌታ። አምነ መናገር አለብን፣ አምነ መኖር አለብን። ኢየሱስ ጌታ። አምነ ደግሞ መጸለይ አለብን። ስለዚህ የማይጸልዩ ሰዎች ሁለተኛ ምን ያጋጥማቸዋል? የመጀመሪያው ምሪትና ራእይ አይኖራቸውም። ሁለተኛ በእግዚአብሔር ላይ መታመን አይችሉም። ሁኔታውን ነው የሚያዩት። እውቀታቸውን፣ ደሞዛቸውን፣ ኑሯቸውን፣ አጠገብ ላይ ያሉትን እናት አባት ዘመድ ነው በቃ የሚታየው። ማይጸልይ ሰው መታመኛው ምንድነው ሲባል ጎን ነው፣ ወይ ገንዘቡ፣ ወይ እውቀቱ፣ ወይ ቤተሰቡ ምናምን። የሚጸልይ ሰው ግን በእግዚአብሔር ላይ ኮንፊደንስ አለ። እግዚአብሔር የሌለን ነገር ወደ መኖር እንደሚያመጣ ያምናል። ኢየሱስ ጌታ። ክብር ለጌታ ነው። ስለዚህ የማይጸልይ ሰው በእግዚአብሔር ላይ አይታመንም ማለት። የሚታመነው ክንዱንና ጎን ላይ ያሉትን ነገሮች ነው ማለት። ሶስተኛ ሁልጊዜ አጉረምራም ይሆናል። ማይጸልይ ሰው ባህሪው አጉረምራም ነው። ኢየሱስ ጌታ። በቃ አጉረምራም በሁኔታ ሁሉ እንዲኮኑ እንደዚህ። ኢየሱስ ጌታ። በስሜ የምትጸልዩትን ሁሉ እኮ እኔ አደርገዋለሁ ብሏል። ይሄም በማመን መጸለይ አለባችሁ። ዛሬም ተፈጸመ፣ ነገም ተፈጸመ። ቅድም አይተናል። ወዲያውኑ የሚጸልይ የሚመለስ ጸሎት አለ፣ ከዛ የሚቆይ ጸሎት አለ። ደግሞ በቃ የሚከለከላል። እግዚአብሔር ፍቃዱ ከሌለበት የሚያቆየዋል። አሁን በጳውሎስ ሕመም ላይ እግዚአብሔር ፍቃድ አልነበረው። በቃ ጸጋ ይበቃል አለው። ማንሳ ከብሎት ነው እግዚአብሔር አይደለም ይበቃል አለው። ከዛ ነህምያ ጋር ኢሳይያስ ጋር ስትሄዱ ወዲያው ሲመለስ ታያላችሁ። እና እዚህ ሰዓት ሲመጣ ሲባል ዳዊት ጋር ሲመጣ ምን አለው? ኤርሚያስ ጋር ሲመጣ በቃ ይቆያል። 70 ዓመት ማለቅ አለበት ምርኮ ዘመን። ከዛ ደግሞ ጠንቼ እግዚአብሔር እንደይጠናው ይላል። ስለዚህ ጸሎት እንደዚህ አይነት ፓዞች ያላቸው የሚፈጥን የሚቆይና የሚከለከል እግዚአብሔር ፍቃድ ከሌለበት አይሆንም ማለት ነው። ስለዚህ ጸልዩ ራሱ እንደ ፍቃድ እንደ ሐሳብ በሉት። ኢየሱስ ጌታ። ስለዚህ ሁልጊዜ አጉረምራሚ ይሆናል። ሶስተኛ የማይጸልይ ሰው አጉረምራሚ ነው። በቃ በዚህም ሆነ በዛም እንዲሆነ ብሎ የሚለው ማለት ነው። አራተኛ በቀላሉ የሚታለል ይሆናል። በቀላሉ የማይጸልይ ሰው ጥበብን ያጣል፣ እውቀትን ያጣል። በቀላሉ የሚታለል ሰው ይሆናል። እስቲ ኢዮብ ምዕራፍ 9 ነው። ኢዮብ ምዕራፍ 9 ከቁጥር 3 ጀምሮ ሰው ከእርሱ ጋር ለመከራከር ቢፈልግ ከሺህ ጥያቄ አንዱ እንኳን መመለስ አይችልም። ጥበቡ ጥልቅ ኃይሉም ታላቅ ነውና እርሱን ተቃውሞ ያለ አንዳች ጉዳት የሚሄድ ማን ነው?
እግዚአብሔርን። ሳያውቁት ተራሮችን ይነቅላቸዋል፣ በቁጣውም ይገለበጣቸዋል። ምድርን ከስፍራዋ ያናውጣል፣ ምሰሶቿንም ያንቀጠቅጣል ይላል። በቀላሉ የሚታለል ሰው ይሆናል። የእግዚአብሔር ትልቅነት ግን ምንድን ሲባል ሰው ከእርሱ ጋር ለመከራከር ቢፈልግ ከአምላክ ጋር ከሺህ ጥያቄ አንዱ እንኳ መመለስ አይችልም። ከተከራከር እልፍ ጥያቄ ሊኖር ይችላል፣ አንድም አይመለስም። ከእግዚአብሔር ጋር ማጉረምረምና መከራከር ምን አይልም ማለት ነው፣ አይቻልም። አምስተኛው ኃይል የሌለው ይሆናል። አቅም የሌለው የማይጸልይ ሰው ኃይል የለው፣ ባይዙ አቅም የለው። ኢየሱስ ጌታ ነው። የት ከተባለ ዘጸአት ምዕራፍ 17ኛው ዘጸአት ምዕራፍ 17 ከቁጥር 8 ጀምሮ ዘጸአት ምዕራፍ 17 ቁጥር 8 እንደዚህ ይላል። አማሌቃውያንን ወጥተው እስራኤላውያንን ራፍዲም ላይ ወጉ። ሙሴም ኢያሱን ከሰዎቻችን እያንዳንዶቻችን ምረጥና አማሌቃውያንን ለመውጋት ውጣ፣ በነገው ዕለት የእግዚአብሔርን በትር በእጆቼ ይዤ በኮረብታው ጫፍ ላይ እቆማለሁ። ስለዚህ ኢያሱ ሙሴን ባዘው መሰረት ከአማሌቃውያን ጋር ተዋጋ። ሙሴ አሮንና ሆርም ወደ ኮረብታው ጫፍ ወጡ። ሙሴ እጆቹ ወደ ላይ በሚያነሳበት ጊዜ ሁሉ እስራኤላውያን ድል ያደርጉ ነበር። ልክ እጁ ወደ ላይ ሲያነሳ እስራኤላውያን ድል ያደርጉ ነበር። እጆቹን ባወረደ ጊዜ ግን አማሌቃውያን ያሸንፉ ነበር። ቁጥር 12 የሙሴ እጆች እየዛሉ በሄዱ ጊዜ ድንጋይ ወስደው ከበታቹ ያደረጉ፣ እርሱም ተቀመጠበት። አሮንና ሆርም አንዱ በአንዱ በኩል ሌላው ደግሞ በሌላው በኩል ሆነው እጆቹን ወደ ላይ ያዙ። ይኸውም እጆቹ ፀሐይ እስክትጠልቅ ድረስ ጸንተው እንዲቆሙ። ለምን? ሙሴ እጁ ወደ ላይ ሲያደርግ ምን ይል ነበረ? ያሸንፉ ነበር። ልክ ግን እጁ ሲወርድ ምንድን ነው? ይሸነፉ ነበር። በአማሌቃውያን ኃይል የሌለው ይሆናል። ስለዚህ የማይጸልይ ሰው፣ የጸሎት ህይወት የሌለው ሰው ልክ እንደዚሁ ይሸነፋል። ደግሞ እጁ ሲያነሱ ያሸንፉ ነበር። ልክም የጸሎት ሰው እንደዚህ ነው። የሚጸልይ ሰው፣ የሚተጋ ሰው ሁሌ አሸናፊነትን ይገናኛል። የማይጸልይ ሰው ደግሞ በቃ ሁሌ የተሸነፈ ነው የሚለው። የጸሎት ሰው ግን አንድ ነገር ያገኘዋል። በዚህ አጋጣሚ የመጨረሻ የጸሎት ሰው የሚጸልይ ሰው በጽናው ታላቅ ነገር ታደርጋለች ብሎ እዚህ ያዕቆብ ምዕራፍ 5 ቁጥር 13 ላይ የሚናገረው ንግግር አለ። የሚጸልይ ሰው እኛው ጸሎት የማይጸልይ ሰው ነው ያየነው። 5 ኮቴሽን ያስቀመጥ ነው። የሚጸልይ ሰው ግን ምን ያገኛል ሲባል ያዕቆብ ምዕራፍ 5 13 ላይ እንደዚህ ይላል፣ ከእናንተ መካከል በመከራ ውስጥ ያለ አለ እርሱ ይጸልይ። አሁን በመከራ ውስጥ ካለ ምን እናድርግ ማለት ነው? እንጸልይ። ኦኬ። የተደሰተ ካለ የምስጋና መዝሙር ይዘምር። ለምን ሲባል ከእናንተ መካከል የታመመ ሰው ቢኖር በቤተ ክርስቲያን ሽማግሌ ጥራ፣ እርሱም በጌታ ስም ዘይት ቀብቶ ይጸልዩለት። በእምነት የቀረበ ጸሎት የታመመውን ሰው ይፈውሰዋል፣ ጌታም ያስነሳዋል። ኃጢአት ሰርቶ ከሆነም ይቅር ይለዋል። ስለዚህ ኃጢአታችሁ ያው እዚህ ታች ላይ ወርዶ የሚጸልይ ሰው በስራዋ እጅግም ታላቅ ነገር ታደርጋለች ብሎ ይዘጋዋል ክፍል ማለት ነው። የሚጸልይ ሰው የጻድቅ ሰው ጸሎት ኃይል አለው፣ ታላቅም ነገር ያደርጋል። ቁጥር 16 ላይ የጻድቅ ሰው ጸሎት ኃይል አለው፣ ታላቅም ነገር ያደርጋል። ስለዚህ የሚጸልይ ሰው ኃይል አለው፣ ሊፈውስ ይችላል፣ ሊያድን ይችላል፣ የራሱንም ነገር ሊያስፈታ ይችላል። ምን የሚል ከሆነ የሚጸልይ ሰው ከሆነ ኃይል አለው። ምን ሲባል እናንተ ጻድቅ ናችሁ፣ ጀስቲፋይድ ናችሁ፣ በክርስቶስ ኢየሱስ የዘላለም ሕይወት ያገኛችሁ ናችሁ። ስለዚህ ከጸለያችሁ ኃይል አላችሁ። ካልጸለያችሁ ግን ኃይል የሌለው በቀላሉ የምትታለሉ፣ ሁልጊዜ የምታጎረመርሙ፣ በእግዚአብሔር ላይ ኮንፊደንስ እምነት ያሌለን እንሆናለን። ምሪትና ራእይ ያሌለን፣ ለምን እንደምንኖር እንኳን ግራ የምንጋባ እንሆናለን ብሎ ያስቀምጣል። እና ግን የምትጸልዩ ከሆነስ አክቲቭ ከሆናችሁ ጌታ የምትፈልጉ የምትጸልዩ ከሆናችሁ ምን ትሆናላችሁ ሲባል አንደኛው የሚጸልይ ሰው የሚተጋ ሰው እግዚአብሔር ነው ያያል። ኢየሱስ ጌታ ነው። እዛ ነው ዕብራውያን ምዕራፍ 13 ሲናገር ያለ ቅድስና እግዚአብሔር ማየት አይቻልም ይላል። ስለዚህ የሚጸልይ ሰው ጌታን የሚፈልግ ሰው ምን ይላል? እግዚአብሔርን ያያል። ሁለተኛ ራሱን ያያል። ኢየሱስ ጌታ ነው። ምን አይነት ስታንድ ላይ እንዳለ ህይወቱ፣ ኑሮ፣ አገልግሎቱ፣ መንገዱ እንዴት እንደሆነ ራሱን ያያል። የመጀመሪያው የሚጸልይ ሰው እግዚአብሔርን ያየዋል። ሁለተኛው ደግሞ ራሱን ያየዋል። ሶስተኛ ጠላቱን ያያል። ስትጸልይ ጠላትን ታየዋል። ኢየሱስ ጌታ በጸሎት ውስጥ የጠላትን ምክር ታፈርሰዋል። ኢየሱስ ጌታ ጠላት ማን እንደሆነ ምን እየተመከረብህ እንዳለ በመዋርተኛውና በራጋሚው መስመር ምን እየተሆነ እንዳለ ታያል። ምን ካል ከጸልይ ታፈርሰዋል። አይችልም። ኢየሱስ ጌታ ስራውን ያፈርሱ ቀጥላለሁ። ፕራዳ ካቫኒያስ ኢየሱስ ጌታ አንደኛው እግዚአብሔርን ያያል የሚጸልይ ሰው። ሁለተኛ ራሱን ያያል ምን ላይ እንዳለ ምን ላይ እንደቆመ። ሶስተኛ ጠላቱን ያይና ያፈርሰዋል። ኢየሱስ ጌታ ስራውን ያፈርሰዋል፣ ምክሩን ያፈርሰዋል። አራተኛ ዓለምን ያያል። ዓለም ምን ላይ እንዳለች፣ ኃጢአት ውስጥ እንዳለች፣ እግዚአብሔርን ማግኘት እንዳለባትና መዳን እንዳለባት
ያያል ማለት ነው። ኢየሱስ ጌታ ነው።